ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ቅዳሜ ግንቦት 22 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶች ፕሬዝዳንት ዶናልድ ትራምፕ በኢራን ጉዳይ የመጨረሻ ውሳኔ ለመስጠት ከአማካሪዎቻቸው ጋር በዋይት ሃውስ ወይንም ሲቹዌሽን ሩም ለ2 ሰዓታት ያክል ያደረጉት ወሳኝ ስብሰባ ያለምንም ይፋዊ መግለጫ ተበተነ። በሌላ በኩል ኢራን ፍላጎቴ ተቀባይነት ያገኘ ወይንም ከስምምነት ላይ የተደረሰው በድርድር ሳይሆን በሚሳኤሎቼ ነው ስትል አስታውቃለች። ሙሉ መረጃውን በዝርዝር እናጋራችኋለን። ኳታር ከአሜሪካ ጋር የመጀመሪያ ደረጃ የመግባቢያ ስምምነት ከመፈረሟ በፊት በኳታር ባንኮች የሚገኘው የ12 ቢሊዮን ዶላር የታገደ ገንዘቧም በአስቸኳይና ያለምንም ቅድመ ሁኔታ በጥሬ ገንዘብ እንዲለቀቅላት ኢራን ያቀረበችውን ጥያቄ ውድቅ ማድረጓ ተሰማ። በዚህም ዶሃ ገንዘቡን በቀጥታም ሆነ በጥሬ ገንዘብ ለኢራን ለማስተላለፍ ፈቃደኛ ባለመሆኗም ከቀረበው አጠቃላይ ገንዘብ ውስጥ ግማሹን ብቻ ለመልቀቅ መስማማቷ የተነገረ ሲሆን እሱም ቢሆን ግን ጥብቅ ገደብ የተጣለበትና ኢራን መሰረታዊ ቁሳቁሶችን ከኳታር ገበያ ላይ ብቻ እንድትገዛበት እንደ ብድር ሆኖ የሚያገለግል ስለመሆኑ ተነግሯል። የምትሰሙት መረጃችን ነው። ቻይና በሲንጂያንግ በረሃማ ክልል ውስጥ እጅግ ግዙፍ የሆነ የጦር ሰፈርና የኒውክሌር ሚሳኤል ማስወንጨፊያ ጣቢያዎችን እየገነባች መሆኑን አዲስ የተለቀቁ የሳተላይት ምስሎች አመላከቱ። በሳተላይት ምስሎቹ ላይ እንደሚታየው ከሆነ ባለፉት 6 ዓመታት ውስጥ በበረሃው ላይ ሰፊ መሰረተ ልማት የተገነባ ሲሆን ከ80 በላይ አዳዲስ ተንቀሳቃሽ የሚሳኤል ማስወንጨፊያ ቦታዎችና የጸረ አውሮፕላን መከላከያ ባትሪዎች ተጠናቀው ታይተዋል። በዝርዝር እናጋራችኋለን። የሀገሪቱ የፌዴራል ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር ሊያቋቁሙ ያቀደውን የ1.8 ቢሊዮን ዶላር ገደማ የጸረ መሳሪያነት የካሳ ፈንድ ለጊዜው እንዲታገድ አዘዘ። በሌላ በኩል በዋሽንግተን ዲሲ የሚገኘው ታዋቂው የኪነ ጥበብ ማዕከል ወይንም ኬኔዲ ሴንተር በፕሬዝዳንት ዶናልድ ትራምፕ ስም መጠራቱ ህገወጥ ነው ሲል ውሳኔ ማስተላለፉን ተከትሎም ፕሬዝዳንቱም በአሜሪካ ታሪክ እንደኔ በፍርድ ቤቶች ኢፍትሐዊ በደል የደረሰበት አንድም ፕሬዝዳንት የለም ማለታቸው ተሰምቷል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ሳር ቤት በድጋሚ ልትሞሸር ነው። ከዚህ በፊት 5 የመኖሪያ ሳይቶችን ሳር ቤት ላይ አቅርቦ ሙሉ በሙሉ ሸጦ የጨረሰው ቴምር ሪል ስቴት አሁን ደግሞ 6ኛ ሳይቱን ፑሽኪን አደባባይ ፊት ለፊት እጅግ በጣም በተመጣጣኝ ዋጋ እየሸጠ ይገኛል። ቤቶቻችን ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ያሏቸው ሲሆን በልዩ ቅናሽ ባለ 1 መኝታ በ6 ሚሊዮን 300 ሺህ ብር፣ ባለ 2 መኝታ በ8 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ ከ11 ሚሊዮን 400 ሺህ ብር ጀምሮ ማግኘት ይችላሉ። የት? ሳር ቤት 20% ቅድመ ክፍያ ከፍለው ቀሪውን በ15 ዙር መክፈል የሚችሉበት አማራጭ ማመቻችተናል። ያስተውሉ፣ እኛ ጋር መጥተው ሲገዙ ምንም አይነት የዋጋ ጭማሪ አናደርግም። ከዚህ በፊት እድሉ ያመለጣችሁ ደንበኞች በ0944 65 44 54 ደውለው የዚህን እድል ተጠቃሚ ይሁኑ። ቴምር ሪል ስቴት። የኢትዮጵያ ብሔራዊ ባንክ አዲስ የፍራንኮ ቫሉታ መመሪያ ይፋ አደረገ። የኢትዮጵያ ብሔራዊ ባንክ በሀገሪቱ የውጭ ምንዛሬ ክምችት ላይ ጫና ሳይፈጥሩ ኢንቨስትመንትንና ንግድን ለማሳለጥ ያስችላል ያለውን የፍራንኮ ቫሉታ ገቢ ዕቃዎች መመሪያ ቁጥር FVD 01/2026 የተሰኘ አዲስ የሕግ ማዕቀፍ ይፋ አድርጓል። ይህ አዲስ መመሪያ ደግሞ ከዚህ ቀደም በፍራንኮ ቫሉታ አሰራር ላይ ይታዩ የነበሩ የቁጥጥር ክፍተቶችን ለመድፈንና ግልጸኝነትን ለማስፈን ያለመ ስለመሆኑ ተገልጿል። ባንኩ በመመሪያው መግቢያ ላይ እንደገለጸው ከዚህ ቀደም አጠቃላይና ዘመናዊ የቁጥጥር ስርዓት ባለመኖሩ ምክንያት በፍራንኮ ቫሉታ ስም ህገወጥ የገንዘብ ዝውውር፣ የተዛባ ሪፖርት አቀራረብና የውጭ ምንዛሬ ቁጥጥርን የማለፍ አዝማሚያዎች ሲታዩ ቆይተዋል ብሏል። በዚህ በአዲሱ መመሪያ መሰረት ግን በፍራንኮ ቫሉታ ዕቃዎችን ወደ ሀገር ውስጥ እንዲያስገቡ የተፈቀደላቸው አካላትም በዝርዝር ተቀምጠዋል።
ከነዚህም መካከል ደግሞ የሀገር ውስጥ ወይንም በኢኮኖሚ ቀጠናዎች ያሉ የዲያስፖራና የውጭ ሀገር ባለሀብቶች፣ በውጭ ባለሀብቶች የተያዙ የማኑፋክቸሪንግና የኢንዱስትሪ ተቋማት፣ ስትራቴጂካዊ ጠቀሜታ ያላቸው የልማት ፕሮጀክቶች፣ ዲፕሎማቶች፣ ዓለም አቀፍ ድርጅቶችና መንግስታዊ ያልሆኑ ድርጅቶች እንዲሁም እርዳታ የሚቀበሉ የሃይማኖትና የሲቪክ ማህበራትን ጨምሮ የግል ንብረቶቻቸውን የሚያስገቡ ግለሰቦች ናቸው ተብሏል። ከነዚህም በተጨማሪ የግል ንብረቶቻቸውን የሚያስገቡ ግለሰቦችና በቋሚነት ወደ ሀገር የሚመለሱ ኢትዮጵያውያንም ተጠቃሚ ይሆናሉ ነው የተባለው። ወደ ባህር ማዶ መረጃዎቻችን ስንሸጋገር ፕሬዝዳንት ትራምፕ በኢራን ጉዳይ የመጨረሻ ውሳኔ ለመስጠት ከአማካሪዎቻቸው ጋር በዋይት ሀውስ ያደረጉት ወሳኝ ስብሰባ ያለምንም ይፋዊ መግለጫ ተበተነ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሀገራዊ ደህንነት ቡድናቸው ጋር በዋይት ሀውስ ሲቹዌሽን ሩም ለ2 ሰዓታት ያህል የቆየ ወሳኝ ስብሰባ ማካሄዳቸውን ዋይት ሀውስ አስታውቋል። ስብሰባው የተጠራውን በአሜሪካና በኢራን ተደራዳሪዎች ስምምነት የተደረሰበትንና የተኩስ አቁም ስምምነቱን ለተጨማሪ 60 ቀናት የሚያራዝመውን ጊዜያዊ የሰላም ሰነድ ለማጽደቅ ወይንም ደግሞ ውድቅ ለማድረግ የመጨረሻ ውሳኔ ለመስጠት እንደነበር ተገልጿል። ይሁን እንጂ ስብሰባው ያለምንም ይፋዊ መግለጫ መጠናቀቁንና ፕሬዝዳንቱም የመጨረሻ ውሳኔ ላይ መድረስ አለመድረሳቸው በውል እንዳልታወቀ ከዋይት ሀውስ የወጡ መረጃዎች አመላክተዋል። ከስብሰባው በኋላ ማስተያየታቸውን የሰጡ አንድ የዋይት ሀውስ ከፍተኛ ባለስልጣን ፕሬዝዳንት ዶናልድ ትራምፕ ለአሜሪካ ጠቃሚ የሆኑና የእርሳቸውን ቅድመ ሁኔታዎች የሚያሟሉ ስምምነቶችን ብቻ ነው የሚቀበሉት፣ ኢራንም መቼም ቢሆን የኒውክሌር መሳሪያ ባለቤት መሆን አትችልም ብለዋል። ፕሬዝዳንት ትራምፕ ስብሰባው ከመጀመሩ በፊት ደግሞ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ኢራን የኒውክሌር መሳሪያ ፕሮግራሟን በቀዳሚነት እንድታቆም፣ በጦርነቱ ምክንያት ተዘግቶ የነበረውን የሆርሙዝ ወሽመጥ ያለምንም ክፍያ ለትራፊክ ክፍት እንድታደርግ እንዲሁም በባህር ላይ የተቀበሩ ፈንጂዎችን በአስቸኳይ እንድታነሳ ቅድመ ሁኔታ ማስቀመጣቸውን አስታውቀው ነበር። ይህ ከሆነ አሜሪካ በኢራን ላይ የጣለችውን የባህር ኃይል እገዳ እንደምታነሳም ጠቁሟል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባቃይ በሰጡት መግለጫ ከዩናይትድ ስቴትስ ጋር የተደረሰው የፖለቲካ መግባባት ገና ሙሉ በሙሉ እንዳልተጠናቀቀ ተናግረዋል። ቃል አቀባዩ አክለውም ኢራን የበለጸገ ዩራኒየምን ለአሜሪካ አሳልፋ ትሰጣለች በሚል ያቀረቡትን ሀሳብና የኒውክሌር ድርድር እየተደረገ ነው መባሉን ያስተባበሉ ሲሆን አሁን ባለው ረቂቅ ስምምነት ላይ የኒውክሌር ጉዳይ አይካተትም ብለው በዚህም ማንኛውም ምዕራባዊ አካል በኢራን ላይ የማስገደድ እልባት የሚል ቋንቋ መጠቀም አይችልም ሲሉም አክለዋል። ኳታር ኢራን ያቀረበችውን የ12 ቢሊዮን ዶላር የታገደ ገንዘብ ይለቀቅልኝ ጥያቄን ውድቅ ማድረጓ ተሰማም። ኳታር ከዩናይትድ ስቴትስ ጋር የመጀመሪያ ደረጃ የመግባቢያ ስምምነት ከመፈረሟ በፊት በኳታር ባንኮች የሚገኘው የ12 ቢሊዮን ዶላር የታገደ ገንዘቧ በአስቸኳይና ያለምንም ቅድመ ሁኔታ በጥሬ ገንዘብ እንዲለቀቅላት ኢራን ያቀረበችውን ጥያቄ ውድቅ ማድረጓ ተሰምቷል። በዚህም ከጉዳዩ ጋር ቅርበት ያላቸው የኳታር ባለስልጣናት እንደገለጹት ዶሃ ገንዘቡን በቀጥታም ሆነ በጥሬ ገንዘብ ለኢራን ለማስተላለፍ ፈቃደኛ ባለመሆኗ ከቀረበው አጠቃላይ ገንዘብ ውስጥም ግማሹን ብቻ ወይንም 6 ቢሊዮን ዶላር ብቻ ለመልቀቅ መስማማቷን ገልጸዋል። እርሱም ቢሆን ግን ጥብቅ ገደብ የተጣለበትና ኢራን መሰረታዊ ቁሳቁሶችን ከኳታር ገበያ ላይ ብቻ እንድትገዛበት እንደ ብድር ወይንም ክሬዲት ሆኖ የሚያገለግል ስለመሆኑም ባለስልጣናቱ መናገራቸውን ኢራን ኢንተርናሽናል ዘግቧል። ይህ የኳታር ውሳኔ የተወሰደው ደግሞ አሜሪካ ለኢራን በቀጥታ ጥሬ ገንዘብ ከተለቀቀላት የኢኮኖሚ መተንፈሻ በማግኘት ወታደራዊ ቁሳቁሶችን ከውጭ ሀገራት ለመግዛት ትጠቀምበታለች በማለት ባሳየችው ጠንካራ ተቃውሞና ስጋት ምክንያት ነው ተብሏል።
ኢራን በበኩሏ ይህ 12 ቢሊዮን ዶላር ያለምንም ገደብ መለቀቁ ከአሜሪካ ጋር ወደ ማናቸውም አይነት የሰላምና የተኩስ አቁም ስምምነት ለመግባት እንደ መንደርደሪያ አስቀምጣው የነበረ በመሆኑም የኳታር ውሳኔ በቴህራን ዲፕሎማሲያዊ ስትራቴጂ ላይ እንቅፋት ሊሆን እንደሚችል ተገልጿል። ቻይና በሲንጂያንግ በረሃማ ክልል ውስጥ እጅግ ግዙፍ የሆነ የጦር ሰፈርና የኒውክሌር ሚሳኤል ማስወንጨፊያ ጣቢያዎችን እየገነባች መሆኑን አዲስ የተለቀቁ የሳተላይት ምስሎች አመላከቱም። አዲስ የወጡ የሳተላይት ምስሎቹ ቻይና በሲንጂያንግ በረሃማ ክልል ውስጥ እጅግ ግዙፍ የሆነ የኒውክሌር ሚሳኤል ማስወንጨፊያ ጣቢያና ወታደራዊ የጦር ሰፈር በከፍተኛ ፍጥነት እየገነባች መሆኑን ይፋ አድርገዋል። ሮይተርስ የዜና ወኪል የደህንነት ባለሙያዎችንና ምስሎቹን ዋቢ በማድረግ እንደዘገበው ይህ ግንባታ ቻይና ሊሰነዘርባት የሚችልን ድንገተኛ የኒውክሌር ጥቃት ተቋቁሞ ጠንካራ የአጸፋዊ እርምጃ የመመለስ አቅሟን ለማሳደግ ያለመ መሆኑን ገልጿል። በሳተላይት ምስሎቹ ላይ እንደሚታየው ከሆነ ደግሞ ባለፉት 6 ዓመታት ውስጥ በበረሃው ላይ ሰፊ መሰረተ ልማት የተገነባ ሲሆን ከ80 በላይ አዳዲስ ተንቀሳቃሽ የሚሳኤል ማስወንጨፊያ ቦታዎችና የጸረ አውሮፕላን መከላከያ ባትሪዎች ተጠናቀው ይታያሉ። ከዚህ በተጨማሪም ለወታደራዊ ሰራተኞች መኖሪያ፣ ለትላልቅ የጦር ተሽከርካሪዎች ማቆሚያና ለጦር መሳሪያ ማከማቻነት የሚያገለግሉ የታሸጉ መጋዘኖችን ያዙ 2 ትላልቅ ባለ 8 ማዕዘን ቅርጽ ያላቸው ወታደራዊ ይዞታዎች በቦታው ላይ መገንባታቸውም ተረጋግጧል። በሌላ በኩል የጦር መሳሪያ ባለሙያዎች እንደሚሉት ከሆነ ደግሞ ግንባታው ከኒውክሌር ሚሳኤል ማከማቻዎች ጋር የተገናኙ የፋይበር ኦፕቲክ መስመሮችን፣ የሳተላይት መገናኛ ሳህኖችንና የራዳር ማወቂያ ግንቦችን ያካተተ በመሆኑም የቻይናን ኮሚኒኬሽንና የኤሌክትሮኒክስ ጦርነት ዝግጁነት በከፍተኛ ደረጃ ያሳድጋል ብለዋል። የአሜሪካው መከላከያ ሚኒስቴር ፔንታጎን በበኩሉ ቻይና በአሁኑ ወቅት ከ6000 በላይ የኒውክሌር የጦር አቅሞችን መያዟን ሲያስታውቅ የቻይና የመከላከያ ሚኒስቴር ግን በጉዳዩ ላይ እስካሁን የሰጠው ይፋዊ ምላሽ የለም። ኢራን ፍላጎቴ ተቀባይነት ያገኘ ወይንም ከስምምነት ላይ የተደረሰው በድርድር ሳይሆን በሚሳኤሎቼ ነው ስትል አስታወቀች። አሜሪካና ኢራን ለሳምንታት ሲያካሂዱት የነበረው ድርድር ወደ ስምምነት መቃረቡ እየተነገረ ባለበት በአሁኑ ሰዓት ኢራን ፍላጎቷ ተቀባይነት ያገኘው በንግግር ሳይሆን በሚሳኤሎቿ ነው ሲሉ የአገሪቱ ፓርላማ አፈጉባኤ ሙሐመድ ባጋር ጋሊባፍ ተናግረዋል። በኢራን እስላማዊ ሪፐብሊክ መንግስት ውስጥ ከፍተኛ ተደማጭነት ያላቸው የሀገሪቱ ፓርላማ አፈ ጉባኤና ከአሜሪካ ጋር በሚደረገው ንግግር ዋነኛ ተደራዳሪ የሆኑት ባለስልጣኑ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ የኢራን ወታደራዊ አቅም ተጽዕኖ ፈጥሯልም ብለዋል። ጋሊባፍ ከአሜሪካ ጋር እየተካሄደ ስላለው ድርድር 3 ነጥቦችን ያስቀመጡ ሲሆን የመጀመሪያው ስምምነት ላይ የተደረሰው በንግግር ሳይሆን በሚሳኤሎቻችን ነው ብለው በድርድሮቹ ላይ ያደረግነውም ይህንን ማስረዳት ነው ሲሉ ገልጸዋል። ሁለተኛው ነጥባቸው ደግሞ በድርድሩ ላይ በሁለቱ ወገኖች መካከል ስላለው አለመተማመንን በማንሳት ዋስትናና ቃላትን ስለማናምን ብቸኛው መመዘኛ ተግባር ነው ብለዋል። በዚህም ሌላኛው ወገን የሚጠበቅበትን ሳያደርግ ምንም አይነት እርምጃ አይወሰድም ሲሉ ቀዳሚው እርምጃ ከአሜሪካ በኩል መሆን እንዳለበት አመላክተዋል። የኢራኑ ከፍተኛ ባለስልጣን በቁጥር 3 ላይ ያስቀመጡት ሐሳብ ደግሞ የየትኛውም ስምምነት አሸናፊው በቀጣይ ለሚመጣው ጦርነት በተሻለ ሁኔታ የተዘጋጀ ነው የሚል ሲሆን ከስምምነቱ በኋላም ኢራን ለየትኛውም አይነት ጥቃት ዝግጁ መሆኗን ገልጿል ሲል ቢቢሲ ዘግቧል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር የፌዴራል ፍርድ ቤት የዶናልድ ትራምፕን የ1.8 ቢሊዮን ዶላር ገደማ ፈንድ አገደ።
በቨርጂኒያ የሚገኙት የአሜሪካው የፌዴራል ፍርድ ቤት ዳኛ ሊዮን ብሪንኬማ የፕሬዝዳንት ዶናልድ ትራምፕ አስተዳደር ሊያቋቁሙ ያቀደውን የ1.8 ቢሊዮን ዶላር ገደማ የጸረ መሳሪያነት የካሳ ፈንድ ለጊዜው እንዲታገድ አዘዋል። ዳኛዋ በትላንትናው ዕለት በሰጡት ውሳኔ ፈንዱን የማቋቋም የይገባኛል ጥያቄዎችን የመቀበልም ሆነ ማንኛውንም የክፍያ ሂደት መንግስት ለጊዜው እንዲያቆም አግደዋል። ይህ ጊዜያዊ እገዳ የተጣለው ደግሞ በፈንዱ ላይ የቀረበውን የህግ ክስ ፍርድ ቤቱ መርምሮ እስኪጨርስ ድረስ ገንዘቡ ሊመለስ በማይችል መልኩ ተበታትኖ እንዳያልቅ ለማድረግ እንደሆነም ዳኛዋ ገልጸዋል። ይህ 1.776 ቢሊዮን ዶላር ካፒታል ይኖረዋል የተባለው ፈንድ ይፋ የሆነው ደግሞ ባለፈው ሳምንት ሲሆን መነሻውም ዶናልድ ትራምፕ የግብር መረጃዎች ተዘርፈውብኛል በሚል በገቢዎች ባለስልጣን ላይ የመሰረቱትን የ10 ቢሊዮን ዶላር ክስ ከፍትህ ሚኒስቴር ጋር በስምምነት ለመዝጋት ከደረሱት ውሳኔ ጋር የተያያዘ ነው ተብሏል። በሌላ በኩል የአሜሪካው ፍርድ ቤት በዋሽንግተን ዲሲ የሚገኘው ታዋቂው የኪነ ጥበብ ማዕከል ወይንም ኬኔዲ ሴንተር በፕሬዝዳንት ዶናልድ ትራምፕ ስም መጠራቱ ህገወጥ ነው ሲል ውሳኔ አስተላለፈም። በዚህም ደግሞ ፍርድ ቤቱ ማዕከሉ ለ2 ዓመታት ተዘግቶ ሊደረግ ታቅዶ የነበረው መጠነ ሰፊ እድሳትንም ጭምር አግዷል። የዲስትሪክት ዳኛ ክሪስቶፈር ኩፐር ባስተላለፉት የ94 ገጽ ውሳኔ ለኬኔዲ ሴንተር ስያሜውን የሰጠው የአገሪቱ ኮንግረስ ወይንም ፓርላማ በመሆኑ ይህንን ስም የመቀየር ሙሉ ስልጣን ያለውም ኮንግረሱ ብቻ ነው ሲሉ ገልጸዋል። ስለሆነም ማዕከሉ በ14 ቀናት ውስጥ ብቻ የትራምፕ ስም የተለጠፈባቸውን ምልክቶችና ይፋዊ ሰነዶችን በሙሉ እንዲያነሳ ታዟል። ይህንን ተከትሎም ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ገጻቸው ላይ ባሰፈሩ ጽሑፍ በአሜሪካ ታሪክ እንደኔ በፍርድ ቤቶች ኢፍትሐዊ በደል የደረሰበት አንድም ፕሬዝዳንት የለም ካሉ በኋላ ዳኛው ባስተላለፉት ውሳኔ ሊያፍሩ እንደሚገባ ገልጸዋል። ትራምፕ አክለውም ማዕከሉን በራሳቸው መንገድ በገንዘብ በህንፃና በኪነ ጥበብ ዘርፍ ሙሉ በሙሉ የማደስ ነጻነት ካልተሰጣቸው በጉዳዩ ውስጥ መቆየት ፍላጎት እንደሌላቸው አስታውቀዋል። ቀጥለናል። ውድ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር የሲቢኢ የኢትዮጵያ ፕሪሚየር ሊግ የትላንት ውጤቶችና የዛሬ መርሃ ግብሮችን ጨምሮ ኢትዮጵያ ከቡሩንዲ የምታደርገውን የሴቶች ጨዋታ ከሀገር ውስጥ የምናጋራችሁ ሲሆን አርሰናል ከፒኤስጂ ምሽት ላይ የሚያደርጉትን ተጠባቂ የቻምፒየንስ ሊግ የፍጻሜ ጨዋታ ጨምሮ ሌሎች ወቅታዊ ስፖርታዊ መረጃዎችን መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምንውላችኋል የገበያ ሚዲያ ቤተሰቦቻችን፣ እነሆ ሰዓቱን የስፖርት ዜናዎች ወደ እናንተ አደርሳለሁ። የሲቢኢ የኢትዮጵያ ፕሪሚየር ሊግ ጨዋታዎች እየተካሄዱ ናቸው። ትላንትና በተደረገ ጨዋታ ሀዲያ ሆሳዕናና ምድረገነት ሽረ አንድ አቻ ሲለያዩ፣ ሸገሮች ፋሲል ከነማን ባለቀ ደቂቃ በተቆጠረች ብቸኛ ግብ በማሸነፍ ደረጃቸውን አሻሽለዋል። በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ሸገር ከተማ ፋሲል ከነማን 1-0 በሆነ ውጤት አሸንፏል። የሸገር ከተማን የማሸነፊያ ግብ ሄኖክ አዱኛ በፍጹም ቅጣት ምት አስቆጥረዋል። ቀደም ብሎ በተደረገ ሌላ ጨዋታ ሀዲያ ሆሳዕና ከምድረገነት ሽረ አንድ አቻ በሆነ ውጤት ተለያይተዋል። የሀዲያ ሆሳዕናን ግብ ኢዮብ አለማየሁ ሲያስቆጥር፣ ዳንኤል ዳርጌ ሽረ ምድረገነትን አቻ አድርጓል። ትላንት በዝናብ የተቋረጠው ጨዋታ ዛሬ እየተካሄደ ነው። በአዲስ አበባ ስቴዲየም ትላንት እየተደረገ በከባድ ዝናብ ምክንያት 31ኛው ደቂቃ ላይ የተቋረጠው የኢትዮጵያ ንግድ ባንክና የኢትዮ ኤሌክትሪክ ጨዋታ ዛሬ ረፋድ በአበበ ቢቂላ ስቴዲየም ከቆመበት ቀጥሎ እየተደረገ ነበር። እንዲሁ ትላንት 10 ሰዓት ላይ ሊደረግ የታሰበው የወላይታ ድቻና የነገሌ አርሲ ጨዋታ ደግሞ ወደ ሌላ ጊዜ ተላልፏል። የመጫወቻ ሜዳው እየተበላሸ ሲሆን ዝናቡ ከበድ እያለ የሚቀጥል ከሆነ ተጨማሪ ጉዳት ሊኖር የሚችል ሲሆን ጨዋታዎች ከአዲስ አበባ ስቴዲየም ወደ ሌላ ከተማ የመዘዋወራቸው እድል ሰፊ ይመስላል። የሲቢኢ የኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት ጨዋታዎች ዛሬም በሶስተኛ ቀን ቀጥለው ይደረጋሉ። በአበበ ቢቂላ ስቴዲየም ቀን 7 ሰዓት ላይ ሲዳማ ቡና ከአዳማ ከተማ እንዲሁም 10 ሰዓት ላይ መቀለ ሰባ እንደርታ ከባህር ዳር ከተማ ይጫወታሉ።
በአዳማ ዩኒቨርሲቲ ስቴዲየም ደግሞ እንደዚሁ 10 ሰዓት ላይ ወልዋሎ ዓዲግራት ዩኒቨርሲቲ ከመድን የሚጫወቱ ይሆናል። የኢትዮጵያ ንግድ ባንክና የኢትዮ ኤሌክትሪክ ትላንትና የተቋረጠው ጨዋታ ረፋድ 3 ሰዓት ከ30 ጀምሮ እየተደረገ ነበር። ውጤቱን በሌላ መርሃ ግብር የምናሳውቃችሁ ይሆናል። ዛሬ ኢትዮጵያ ከቡሩንዲ ትጫወታለች። በ2026 ከ17 ዓመት በታች ሴቶች የዓለም ዋንጫ የሁለተኛ ዙር ማጣሪያ የመልስ ጨዋታ ዛሬ ኢትዮጵያ ከቡሩንዲ ከቀኑ 10 ሰዓት ላይ ይገጥማሉ። በመጀመሪያው ጨዋታ አዲስ አበባ በቢቄላ ስቴዲየም ላይ ኢትዮጵያ 2-1 አሸንፋለች። ትንሽ ልሱዮቹ በዛሬው ጨዋታ ሙሉ ቢጫ መለያ ለብሰው ወደ ሜዳ የሚገቡ ይሆናል። ዛሬ የሚደረግ የአውሮፓ ሻምፒዮንስ ሊግ የፍጻሜ ተጠባቂ ጨዋታ ቱጃሩን ክለብ ከመድፈኞቹ የሚያገናኘው የባለ ትልቁ ጆሮ ዋንጫ ፍጥጫ የ2025/26 የውድድር ዓመት የአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ ዛሬ ምሽት 1 ሰዓት ላይ በፈረንሳይና በእንግሊዝ ተወካይ ክለቦች መካከል ይደረጋል። የአምና የመድረኩ አሸናፊ ፒኤስጂ ለተከታታይ የውድድር ዓመት ሻምፒዮን ለመሆን የእንግሊዝ ፕሪሚየር ሊጉን ሻምፒዮኖች ይፋለማል። የፈረንሳዩ ክለብ ፒኤስጂ በግማሽ ፍጻሜው በርካታ ግቦች በዘነቡበት የደርሶ መልስ ጨዋታ የጀርመኑን ክለብ ባየር ሙኒክን በድምር ውጤት በማሸነፍ ለፍጻሜ መብቃቱ ይታወሳል። አስፈሪ የፊት መስመር ጥምረት ያለው ፒኤስጂ በውድድር ዓመቱ እስካሁን ድረስ 44 ግቦችን ተጋጣሚዎች ላይ ያስቆጠረ ሲሆን በዚህም በርካታ ግቦችን በማስቆጠር ቀዳሚው ክለብ ነው። በተቃራኒው 22 ግቦች ደግሞ ራሱ መረብ ላይ ተቆጥረውበታል። በወቅቱ የባላንዶር አሸናፊ ኦስማን ዴምቤሌ በክቫራትስኬሊያና በዲዜሬ ዱዌ የሚመራው አስፈሪው የፒኤስጂ የፊት መስመር ጥምረት በምሽቱ የፍጻሜ ፍልሚያ ለጠንካራው የአርሰናል የተከላካይ ክፍል ፈተና ይሆናል ተብሎ ይጠበቃል። ጉዳት ላይ የነበሩት የቡድን ወሳኝ ተጫዋቾች ኦስማን ዴምቤሌና አሽራፍ ሀኪሚ ወደ ልምምድ የተመለሱ ሲሆን አርሰናልን የሚገጥመው የፒኤስጂ ስብስብ ውስጥ ተካተዋል። በመድፈኞቹ በኩልም እንደዚሁ ቲምበር ከጉዳት የተመለሰና በዛሬው ስብስብ የተካተተ መሆኑም ታውቋል። የእንግሊዙ ክለብ አርሰናል በግማሽ ፍጻሜው የስፔኑን ክለብ አትሌቲኮ ማድሪድን በድምር ውጤት ረትቶ ለፍጻሜ መድረሱ ይታወሳል። ከ20 ዓመታት ጥበቃ በኋላ ለአውሮፓ ሻምፒዮንስ ሊግ ፍጻሜ የደረሰው አርሰናል በታሪኩ ለመጀመሪያ ጊዜ በመድረኩ ሻምፒዮን ለመሆን ወደ ሜዳ ይገባል። በስፔናዊ አሰልጣኝ ሚካኤል አርቴታ የሚመራው አርሰናል በዚህ የውድድር ዓመት በአውሮፓ ሻምፒዮንስ ሊግ መድረክ እስካሁን ድረስ አንድም ጨዋታ ያልተሸነፈ ቡድን ነው። ብቸኛውና በውድድር ዓመቱ አንድም ግጥሚያ ሳይሸነፍ ለፍጻሜ የበቃው አርሰናል የውድድር ዓመቱን ሁለተኛ ግዙፍ ዋንጫ ለማሳካት ወደ ሜዳ ይገባል። አርሰናል 29 ግቦችን ተጋጣሚዎቹ ላይ ያስቆጠረ ሲሆን 6 ግቦች ብቻ ተቆጥረውበታል። በዚህም በውድድሩ መድረክ በጣም ትንሽ ግቦች የተቆጠሩበት ክለብ ያደርገዋል። በጨዋታው የስፔናዊ ግብ ጠባቂ ዴቪድ ራያ ድንቅ ብቃት፣ የጋብሪኤል ማጋሌሽና የዊሊያም ሳሊባ እንዲሁም ከጉዳት የተመለሰው የቲምበር አስደናቂ ጥምረት ለፒኤስጂ አስፈሪ የፊት መስመር ተጫዋቾች አስቸጋሪ እንደሚሆኑ ይጠበቃል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች በተመሳሳይ 2-2 ጊዜ ድል ሲደራረጉ በቀሪያን ጨዋታ ደግሞ አቻ ተለያይተዋል። በሃንጋሪ ቡዳፔስት ቦሽካሽ አሬና ስቴዲየም ምሽት 1 ሰዓት ላይ የሚደረገውን ተጠባቂ የፍጻሜ ጨዋታ ጀርመናዊው የ42 ዓመቱ ዳኛ ዳንኤል ሴበርት በመሃል ዳኝነት የሚመሩት ይሆናል። አርሰናል በታሪኩ ለመጀመሪያ ጊዜ በመድረኩ ሻምፒዮን ለመሆን፣ ፒኤስጂ ደግሞ ለተከታታይ የውድድር ዓመት የዋንጫው ባለቤት ለመሆን ይፋለማሉ። እኛም ጨዋታውን ከገበያ ሚዲያ ስቱዲዮ በቀጥታ በኢትዮ ግሎባል የዩቲዩብ ገጽና በገበያ ስፖርት የቲክታክ ፔጅ ወደ እናንተ የምናደርስ ይሆናል። በቆይታችንም ጨዋታውን በቀጥታ ኮሜንተሪና በሰፊ ትንታኔ ከመከታተል ባሻገር በሽልማት የሚያንበሸብሹ የጥያቄና መልስ ጊዜም ይኖረናል። አብራችሁን እንድትቆዩ እንጋብዛለን። መላኩ ለሰዓቱ ያስኳቸውን ስፖርታዊ ዜናዎች በዚሁ ልቋጭ። አመሰግናለሁ። ከስፖርታዊ መረጃዎቻችን ተመልሰናል። የተወደዳችሁ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 172 ብር ከ25 ሳንቲም እየተገዛ 175 ብር ከ69 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 228 ብር ከ10 ሳንቲም እየተገዛ 232 ብር ከ66 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 198 ብር መግዣው ሲሆን መሸጫው እንዲሁ 201 ብር ከ96 ሳንቲም ሆኗል። ስዊስ ፍራንክ 217 ብር ከ2 ሳንቲም እየተገዛ 221 ብር ከ36 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር መግዣው ሲሆን መሸጫው ደግሞ 47 ብር ከ94 ሳንቲም ሆኗል።
የሳውዲ ሪያል 46 ብር ከ5 ሳንቲም የተገዛ 46 ብር ከ97 ሳንቲም የተሸጠ ይገኛል። የቻይናው ዩዋን ደግሞ 24 ብር ከ80 ሳንቲም መግዣው ሲሆን መሸጫው እንዲሁ 25 ብር ከ29 ሳንቲም ሆኗል። የካናዳ ዶላር 122 ብር የተገዛ 124 ብር ከ44 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ሳር ቤት በድጋሚ ልትሞሸር ነው። ከዚህ በፊት 5 የመኖሪያ ሳይቶችን ሳር ቤት ላይ አቅርቦ ሙሉ በሙሉ ሸጦ የጨረሰው ቴምር ሪል ስቴት አሁን ደግሞ 6ኛ ሳይቱን ፑሽኪን አደባባይ ፊት ለፊት እጅግ በጣም በተመጣኝ ዋጋ እየሸጠ ይገኛል። ቤቶቻችን ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ያሏቸው ሲሆን በልዩ ቅናሽ ባለ 1 መኝታ በ6 ሚሊዮን 300 ሺህ ብር፣ ባለ 2 መኝታ በ8 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ ከ11 ሚሊዮን 400 ሺህ ብር ጀምሮ ማግኘት ይችላሉ። የት? ሳር ቤት 20% ቅድመ ክፍያ ከፍለው ቀሪውን በ15 ዙር መክፈል የሚችሉበት አማራጭ ማመቻችተናል። ያስተውሉ፣ እኛ ጋር መጥተው ሲገዙ ምንም አይነት የዋጋ ጭማሪ አናደርግም። ከዚህ በፊት እድሉ ያመለጣችሁ ደንበኞች በ0944 65 44 54 ደውለው የዚህን እድል ተጠቃሚ ይሁኑ። ቴምር ሪል ስቴት